የልቤን ሁሉ የውስጤን ሁሉ ከወልቂጤ ድረስ እንግዲህ የክብር እንግዳ ሆነ ነው የመጣው። ምን ልትለኝ ምን ማውራት ትፈልጋለህ እዚህ ከመጣ? ክርስቲያን ህይወት ላይ ፈተና ብዙ ፈተናዎች አሉ። ስታድግ ግን ምን መሆን ነው የምትፈልገው? ጳጳስ፣ ቄስ፣ ማኔጀር አለ። ለዚህ ደረጃ ያበቃኝ እሱ ነው። ሰላም ሰላም ለኪ ማርያም ሰላም ለኪ። ሰው ምን አስተያየት እየሰጠው ነው? ኢንቦክስ ላይ በጣም ነው ቴክስት የሚበዛልን፣ በጣም ብዙ ሚዲያዎች ጭምር ማለት ነው። ጤና ይስጥልኝ፣ እንዴት ናችሁ? በያላችሁበት ጥሩ ቆይታ ይሁንላችሁ። መቅዲ ሾው በአባይ ቴሌቪዥን ተጀምሯል። ሁሉ ጊዜ በመድረካችን ባለተሰጡ የሆኑ ልጆችን እናቀርባለን። ዛሬ ከወልቂጤ ድረስ እዚህ ሾው ላይ ለመቅረብ ወደሱን ሚዲያ ካወጣው ወንድማችን ጋር አንድ ላይ መጥቷል። በሶሻል ሚዲያ በጣም አይተነዋል። ድምፁ ሲዘምር በቃ ልብን በጣም ነው የሚነካውና በልጅነቱ የዝማሬ ጸጋ አለው። ማን ይባላል? ሳሙኤል መስቀሉ። ደስ ሲል ስም። እንኳን ደህና መጣ ሳሚዬ። እንኳን አብረው ቆይ። እንዴት ነህ አንተ? ጤናስ? ወልቂጤ ምን አይነት ሀገር ናት? በታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 መኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን። ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው። የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው። እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከትልዎታል። በ0910 05 40 29 ፈጥነው ይደውሉ። ያው ወልቂጤ ላይ ምንም እንትን የለም። በቃ ሰውን በክፉ ሊመልስ አይፈልግም። በሃይማኖት እንደዛ በስርዓት ነው። የት ደብር ነው አንተ የምትሄደው? ቤተክርስቲያን ነው የምትሄደው? ወልቂጤ ማርያም። ምን ነው የምትማሩት? እስቲ ሰዎችን እንዳከብር ታላላቆቼንም እንዳከብርና ያው ትምህርት ወስጃለሁ። ቤተሰቦቼን የሚሉኝን እንድሰማ ሌሎችም ስለ ሃይማኖቴ ጠንቅቄ እንዳውቅ ተምሬያለሁ። እስቲ ከተማርከው በጣም ደስ የሚለው ምስጋና በመቅደስ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬነ የኔ ጌታ ሰገነት አይመቸኝ ካባዬም ክብር አይሆነኝ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ። ለመጀመሪያ ጊዜ ሰንበት ትምህርት ቤት ስጀምር ይሄንን መዝሙር ነው ያጠናሁት ነበር። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን ያወቀ። ወይ ሳሚዬ ስታሳሳ ዝማሬ መላእክትን ያሰማልን። ስለ እናትህ ስለ አባትህ እስቲ አስተዋውቀኝ እህት ወንድሞችህን። እሺ አባቴ መስቀሉ ይባላል። እናቴ ደግሞ ዓለም ትባላለች። ብዙ ጊዜ በሐሳብ በመናምን የምትረዳኝ እናቴ ናት። ድሮም እሷ ትዘምር ነበር። ዓለም የሚባል አለ እዛ አጠገባችን አለ። እሱ መዝሙር እያስጠናን ማኔጅ የሚያደርገኝ እሱ ነው። እሺ ማኔጀር አለ። ከዛ በቃ እሱ መዝሙር እያስጠናኝ ታቆነ እንዴ? ኧረ አይደለም እማራለሁ። እየተማርክ ነው? አዎ። ምንድነው ለዲቁና የሚያስፈልገው? በቃልሽ መያዝ አለብሽ፣ ደግሞ መርሳት የለብሽም። ስንት አመት ነው? ወደ 11 11 ይሁን ግን አድርገሃል። እሰይ። ስንተኛ ክፍል ነው በትምህርት? 6
6ኛ ክፍል አትመስልም ግን። አዎ ማን ነው እግዚአብሔር ብሎ ሰው ቢጠይቅህ ለአንተ ባንተ እድሜ? እግዚአብሔር ለኔ በጣም ብዙ ነገሬ ነው። ለዚህ ደረጃ ያበቃኝ እሱ ነው። ያው ሰይጣን አለ በክርስቲያን ህይወት ላይ ፈተና ብዙ ፈተናዎች አሉ። አንዳንዴ አላረግም ያልኩትን ነገር የሆነ ውስጤ ላይ አርግ ይለኝ። ለምሳሌ እኔ አንዳንዴ ቅዳሴ ላስቀድስ ለዕጣን ብር ይዤ ከወረድኩ ቤተክርስቲያን አለ አይደለም ሰው ብስኩት ግዛልኝ እንደዚህ ይላል። ይሄ ፈተና ነው። እንደው ምን አድርግ ይላል። አሁን ጾም አለ። የክረምት ትምህርት እንማራለን። ቲቸር ውሃ ልጠጣው ብለን አስፈቅደን አይ ሲለን ነው እኛ የምናስታውሰው ጾም እንደሆነ። እንደዛ ብቻ ጠጣ ሲልን ሌላ የለም። አንተ ጎበዝ እንደሱ ሲልን በምን ትገስጸዋለህ ወይ ትዋጋው? ምን ታረጋለህ? ምን ስትዘምርበታለህ? ትጸልይበታለህ? አማትቤ በቃ ህልም አይተህ ታውቃለህ? አዎ አውቃለሁ። ምን አይነት? የሆነ ሰርግ ነበረ። ከዛ ከብት ታረደ። ያ ከብት ከመታረዱ በፊት የሆነ ሰውዬ ወቅቶት ነበረ እና በህልሜ የኔ ሲወጋኛል። እንዴት ነው የምታጣጥመው? አንዳንዴ እንደ እድሜ መሆንንና ማኔጀሮች የሚሉን አትናደድም? አንዳንዴ ይሄን አታርግ ይሄን አትሁን ሲሉ ብዙ ጊዜ ታላቆቼ ስለሆኑ አልናደድ። ሶሻል ሚዲያ ላይ በጣም ታውቃለህ አይደል? በምን የታወቅከው? የታወቁት በመዝሙር ነው። ምን ተሰማ? ሰዎች ምን አሉ? ደህና ነህ እንዴ ነህ? በቲክቶክ ያየና አንተና ፈመሻ ይላሉ። ፈመሽ በቃ አሁን አመለጥሽ ይላሉ። ምን ይሰማል? አንዳንዴ እናደዳለሁ። ዝም ብለው ከጓደኞቼ ጋር ሲሄድ እንደዛ ሲሉኝ ይበሽቁኛል ወንዱ ጓደኞቼ። እስቲ በልኝ አሁን የልቤን ሁሉ የውስጤን ሁሉ የመረመርከው በማዕበሉ የቀና መንገድ ያሳየኝ አምላኬ ሁሌ ተናገረኝ። መቀመጤን መነሳቴን መሽታ ያለ አንተ ፊቴን የልቤን ውስጥ አይኔ ምከተል በዘመኔ። ዝማሬ መላእክትን ያሰማል። ስታድግ ግን ምን መሆን ነው የምትፈልገው? በትምህርት በዓለማዊ ሳይንቲስት። የምን የጠፈር ተመራማሪ? በመንፈሳዊ ዲያቆን መሆን። ዲያቆን ብቻ? ጳጳስ፣ ቄስ። ለምን ጳጳስ መሆን የፈለኩት ያው ሰዎች ኃጢአት እንዳይሰሩ እንድመክር። ከእናትህ የምትወደውን ከአባትህም የምትወደውን ባህል መንገድ ላይ ስንሄድ ምን ልግዛልህ ይላል ሁሌም። ሁለተኛ ነገር ደግሞ ቤት ላይ ያስጠናኛል። እሱም ውስጥ ቢያርሙ ይሄን ነገር ብላ ያስተዋልከው ምንም የለም። ሁሉ ሰላም ነው? አዎ የሚረበሽ ነገር የለም። ረሰይ እናንተ ቤት ነው መኖር። ይሄን ስጡን፣ ይሄን ግዙልን፣ ስልክ ስጡን፣ ጌም እንጫወት አትሉ? ያጠናሉ። ሜካፕ ትቀባለች ማማ? አትቀባ። ምንድነው ሜካፕ? ይሄ በቃ እግዚአብሔርን ታመሰግናለህ። ንጹህ ልብ አለ ልጅ ነህ። ስለዚህ አንተ የምትናገረኝን እቀበላለሁ ነው። አሁን በቤተ ክርስቲያናዊ ሱሪ ማድረግ አይቻልም ለክርስቲያን። እንደዛ ሲባል ሰምቼ አውቃለሁ። ለሴት ምንድነው ማኔጀር እያማከረ ያለው? ለምሳሌ ቤተሰቦቼን እንድታዘዝ አሁን እኔ ቤተሰቦቼን አልታዘዝም ብል ለሱ ነው የሚነግሩት። ሞት ምንድነው? አንድ ሰው ይወለዳል፣ ያድጋል፣ ያረጃል፣ ከዛ ይሞታል። ከሞተ በኋላ ወዴት ነው? የት ነው የሚሄደው? ወደ ፈጣሪ። እውነት? ፈጣሪ የት ነው ያለው? እኔ ሰማይ ላይ ነው ብዬ አስባለሁ። ምድር ላይ ሲል አለ። በቃ አሁን ማየት ብትፈልግ ብለህ በመንፈሳዊ ህይወት
ዘማሪ ዲያቆን ነኝ። ምን ዝማሬ አለው? ካነሳኝ ካፈር ከትቢያ ካቆመኝ በሰገነት እዘምራለሁ ለእግዚአብሔር በሞገስ ካጌጥኩበት የአንበሶቹን አፍ የዘጋ እኔን ለማዳን የተጋ ስደተኛ ሰው ብሆንም አልተለየኝም ልጁን ከቤቴ ግባ መምህሩ እፈወሳለሁ በጤና የሕይወት ራስ መድኃኒት የነፍሴ ክብር ነህና። ሌላስ? ሌላ ምርት ነሽ። በመንፈሳዊስ ማንን ማየት ብትችል ከተማርካቸው ቅዱሳን? ቅዱስ ገብርኤልን። ቅዱስ ገብርኤልን ማየት ትፈልጋለህ? ለምን? ከድሮ ጀምሮ የሆነ ትንሽ እያለሁ በቃ ሁሌ ዝም ብዬ የሆነ ነገር ገብርኤልን ነበር የምለው። ምን አይነት ይመስልሃል ግን ብታየው ቅዱስ ገብርኤል? መላእክት አይታዩም አይታዩም። አሁን ፍልሰታ ጾም ላይ ነው ያለነው። እንዴት እያሳለፍክ ነው? እስቲ የመጀመሪያ ቀን ከብዶኝ ነበር። እሺ ከዛ በኋላ ምንም አላለኝ። ምን ታደርጋለህ? እስካሁን ፍላት ከእንቅልፍ ተነስ በሰላም እንዳሳደርከኝ በሰላም አውለኝ ብዬ ተነስቼ እሺ ታጥቤ ስፖርት ምን ሰራ ከሆነ ሰርተን በገና ካለ ወደ በገና ወይም ከሌለ ደግሞ አለ እንትን የክረምት ትምህርት እንማራለን። ስንተኛ ትወጣለህ በትምህርት? 3 ረባሽ ስላሉ። እንዴት ረባሽ ተማሪ አይደለህማ ነው? ረባሽ ነህ? አይ ካወራኝ አወራለሁ እኮ ሁላችን ብቻችን አናወራ። አንተም ስታወራኝ ነው ያወራሉ፣ እኔም ሳወራ አንተ ታወራለህ። ተይዘን ቲክቶክ ላይ ስትወጣ ኮሜንት ምናምን ታነባለህ? ሰዎች የሚጽፉትን አላነብም። ማኔጀርን ምን አለ ሲነግርህ እዚህ እንደምትመጣ ነገረህ? ከወልቂጤ ድረስ እንግዲህ የክብር እንግዳ የሆነ ነው የመጣኸው። ምን ልትለኝ ምን ማውራት ትፈልጋለህ እዚህ ከመጣ? እሱ ያውቃል። እሱ ይናገር። ማኔጀር ንጥራ ዲያቆን ክብሩ የማንን ያንተን ማናጀር የሳሜን ማናጀር ንጥራ አይደል? ይምጣ። እሺ እንኳን ደህና መጣ። እንደምን አለ? ስላገኘሁሽ ደስ ብሎኛል። እኔም በጣም ቁጭ ያልኩ። እሺ እንዴት ነህ? እግዚአብሔር እንኳን ደህና መጣ። እንኳን ደህና ቆየሽኝ። በየትኛውም እምነት ውስጥ የሚበረቱ የሚያገለግሉ ለቤተሰብ የሚታዘዙ ለፈጣሪ የሚታዘዙ ልጆችን ለማፍራት የሚደክሙ ሰዎችን እናመሰግናለን። አብሮ ሰንበት ትምህርት ቤት ውስጥ አንተ የምታገለግልበት ውስጥ በልጅነቱ ነው የመጣው? እሺ ንገረኝ፣ ምን አይነት ልጅ ነው? ታዋቂ እንዴት ሳይሆን በፊት በጣም አይናፈር ነበር። በጣም እውነት ለመናገር ማለት ነው። ቅርብ ጊዜ ነው እንደዚህ አሁን ቲክቶክ መስራት የጀመርነው። አጋጣሚ እኔ ሰራ ነበረ እየሰራው በቃ በጣም እንትን አካውንታችን ምናምን በቃ እያስቸገረን ነበር አላድግም እያለን ነገር ማለት ነው። ከዛ በኋላ በቃ አሁንም በስርዓት መስራት አለብን ምናምን ብዬ ከወንድሜ ጋር ተማከርኩኝ። ካሜራማናችን ማለት ነው። በዚህ አጋጣሚ ለመሰግን ወዳለሁ ታናሽ ወንድሜ ማለት ነው። ከዛ አጋጣሚ ይሄን ልጅ ደግሞ ሲዘምር ሰማኑና ይሄን ልጅ ለምን አናሰራውም የሚል ነገር መጣ። ከዛ እንደውም የመጀመሪያ ጊዜ ትዝ ይለኛል የትንሳኤ መዝሙር ነው የሰራው ማለት ነው። ከዛ ሰራና ዝም ብለ ስቶሪ ብቻ ነው ያደረግነው የቴሌግራም ስቶሪ ብቻ ማለት ነው። ከዛ ለምን ቲክቶክ ላይ እናመጣው ምናምን የሚል ነገር አመጣን። ከዛ አንድ መዝሙር አላወርድም ሙሾ አይወርድም ክራር የሚል መዝሙር አለና እሱን አጋጣሚ ዝም ብሎ በመንገድ ሲሄድ አዘመር ነው ስንለቀው ወደ 200,000 ሰው አየው ባንዴ። እና በጣም እኔ መዝሙር በመዝሙሩ በኩል አንድ ነገር በጣም ከሱን የሚፈልገው ነገር እንዲማር ነው ትምህርት ከምን ነገር በላይ መዝሙር ብቻ ላይ ፎከስ እንዲያደርግ አልፈልግም። በአብነት ትምህርቱ በዓለማዊም ትምህርቱ ሁሉም ነገር ላይ ጥሩ በቃ ፋስት እንዲሆን ነው የምፈልገው። እና ይሄንን ለሱ ከድሮም ጀምሮ ነግረዋለሁ። ቤተሰብን የምታስቸግር አይነት ልጅ እንዳልሆነ መዝሙር እያልክ ወተንት እንዳትል ቤተሰብን እንዳታሳዝን። መንፈሳዊ ላይ ቤተሰብን አሳዝነ መንፈሳዊ ስራ የሚል ህግ የለም ብዬ ነግረዋለሁ። እሱም ደግሞ እሺ ነው የሚለኝ። እንዴት ወደ ማኔጅ ለማድረግ እንዴት ምን አሰብክ? አንደኛ ህፃን ነው ክፉ ደጉን በደንብ አይለይም ማለት የሚጠቅመውና የማይጠቅመውን ትንሽ ቢያቀም ሁሉንም መለየት አይችልም። ምክንያቱም ነገሮች ይከብዱታል። አንደኛ የሚዲያ ጫናም ትንሽ ይከብዳል። እኛ ደግሞ የምንፈልገው ምንድነው ተመጣጣኝ የሆነ ባላንስ የሆነ ስራ ነው የምንፈልገው። ትርፍ ሰዓቱ ነው የምንጠቀመው። ስለዚህ ያንን ነገር ደግሞ እሱን ማኔጅ እንዲያደርግ ሁሌ እነግረዋለሁ በቃ። ስለዚህ አሁን ምክንያቱም ሰንበት ትምህርት ቢቀር ነገ ተወቃሹ እሱም እኔም ነን። የህሊና ተወቃሽ ሆናለሁ እኔ።
በጣም አዎ ባያወጣው ኖሮ ሚዲያ ላይ ይባላል እኮ ለደጉ ጊዜ አመሰግንም ሰው ለክፉ ጊዜ ግን አውጥቶ ሚዲያ ላይ ነው የሚፈልገው ሰው አጋልጠህ ለምን ትሰጣለህ? ቤተሰብ አሁን ልጅን በቃ አድርጎ ይላል። ደግሞ ጸጋ ያላችሁ ልጅ ደግሞ አይን ውስጥ እንዳይገቡ ይላል። ቤተሰብ ምን አለ? ቤተሰብ በመጀመሪያ የፈራው ነገር ቢኖር አንዳንድ ይሆናል አይደለ ትንሽ የሆነ ካልሆነ ሳይድ ምናምን የሚመጡ ነገሮች ነበሩ። ሲነገራቸው እኛን ነው የጠርቶን በጣም ደስ ያለኝ ነገር ቢኖር እንዴት ነው ትምህርቱ ላይስ እንዴት ነው የሚለውን ነገር ጠየቁን። በተለይ እናቱን አመሰግናለሁ በጣም እውነት ለመናገር በጣም ጥሩ ሰው ናት እውነት ለመናገርና እኛ እንዲህ ነው ከዚህ አንፃር ነው ትምህርቱን በሚጋፋ መልኩ አይደለም። እውነት ለመናገር ከዛሬ ውጪ ፌመስ እንደሆነ ራሱ ብዙ አያውቅም። እኔ ነኝ የማውቀው ኮሜንቱንም ማነበው ኮሜንቱን መልሰው ብዙ ነገሮችን ማለት ነው። እና ምንድነው ይሄ ሁሉ ያደረኩበት ምክንያት ነገ በጣም ብዙ ሺህ ታየለት ምናምን ሲባል ቢሰማ ምናልባት ሊጎዳ ይችላል። በቃ እኔ እኮ በቃ ፌመስ ነኝ እኔ እኮ እንትን ነኝ ምናምን ብሎ እንትን እንዳያስብብኝ ይፈራል። ምክንያቱም የልጅ ጭንቅላት ነው ምን እንደሚያስብ አይታወቅምና ያ በጣም ደስ አለኝ። እኔ እናትየዋ ጠርታ ቤቷ ጠርታ ስታናግረኝ ምን ስትለኝ በጣም ነው ደስ ያለኝ እውነት ለመናገር በቃ ክብር ያድልልኝ በዚህ አጋጣሚ እውነቴን ነው እናትየው ማለት ነውና በጣም በቃ ከዚህ አንፃር ነው ብለን ተነጋገርን ፈታ ነው እግዚአብሔር ይመስገን። አሁን ይኸው እዚህም ደረጃ ደርሷል። ነገም ደግሞ ቤተክርስቲያንን የሚጠቅም ሀገርን የሚጠቅም ጥሩ ዘማሪ ሆኖ በሱ ዝማሬ ደግሞ ብዙዎች በረከት የሚያገኙበት የሚመለሱበት እሱም ደግሞ ከብዙ ነገሮች እንትን የሚልበት እንዲሆን ነው የምፈልገው እኔ ከምንም ነገር በላይ። አሁን እየለቀቃችሁ ያላችሁ በእናንተ አካውንት ነው ወይስ አለ? ሁለታችንም KB ኤንድ ሳሚ ነው የሚለው እኔም እለቃለሁ እሱም ይለቃል። ኦኬ ማለት ለምሳሌ ሁለት ቪዲዮ አብረንም እንሰራለን ወይ አሁን ለምሳሌ እኔ አንድ ቪዲዮ ብለቅ ካዛ ድጋሚ ምክንያቱም ጫና ላለማድረግ ቀጥታ ምናምን እንትን ከሚል ይጨናነቃል ብለን ስለምንፈራ አንደኛ እኔም ራሴም እየሰራሁበት ስለሆነ እዚህ ዝማሬው ላይ እዚህ ዩቲዩቦች ላይ ምናምን እንሰራለን ከዚህ በፊት እና ለዛ በቃ እንዲጨናነቅም ስለማልፈልግ በቃ አንዳንዴ ነው እንትን የምንለው የምንቀርጸው እንጂ ብዙ ጫና እናደርግበት። ምንድነው አላማችሁ ብዬ ነው አሁን ወደ ሚዲያ ወጥቷል ሳሚ እዚህም ቀርባል አሁን ቴሌቪዥን ላይ ዘመረልን ምንድነው የምታግዘው አንተ በመንገዱ? አንደኛ ከምንም ነገር በላይ የማግዘው በመንፈሳዊ ህይወቱ እንዲጠናከር ነው ከምንም ነገር በላይ ማለት ነው ጽድቅን የሚያገኝበት ነገር። ሁለተኛ ደግሞ ማህበረሰቡን የሚጠቅምበት ሀገሩን የሚጠቅምበት ቤተክርስቲያንን የሚጠቅምበት ካልሆነ እኔ እንትን ባላሰራው ነው የምመክረው በቃ መጀመሪያ ማለት ነው። ያ ዓላማ ስላለኝ ያንን ዓላማ ይዤ ስለሆነ የጀመርነው እንደቀላል የጀመርነው ነገር ነው እግዚአብሔር በሚያውቀው ማለት በትንሽ ስልክ እንደቀላል የጀመርነው ነገር እዚህ ደረጃ ያደረሰን እግዚአብሔር ይመስገን። ሰው ምን አስተያየት እየሰጠው ነው? ጥሩ ነው አበርቱት ምናምን በጣም ኢንቦክስ ላይ በጣም ነው ቴክስት የሚበዛልን በጣም ብዙ ሚዲያዎች ጭምር ማለት ነው። እና የእንስራ ጥያቄ ብዙ አሉና እነዚህ ማስተዋቂያም ምናምን አንዳንድ የተለያዩ እንትኖች ግን በቃ አንደኛ በቃ እኔም እየተመቸኝ ስላልነበረ በሰዓቱ ብዙም እየመለስኩ አልነበረም። አጋጣሚ ደግሞ ያው ነገሮች ተስተካከሉና እዚህ መጣ። አይ አሁን ምልህ አንደኛ ወይ ዝማሬ ጸጋው ካለው እንዲያገለግል ወደ ዝማሬው እንዲገባ ጎን ለጎን አይደል ሰዎች ትልቅ ሰው ሲይዝ አቅም ብቻ ነው የሚያዩት ሌላው ሀገር በቃ የሆነ ፖቴንሻል ወይም ትንሽ ብርሃን ነው ያንን ብርሃን እንዲበራ የሚያደርጉት አብረው ያሉ ሰዎች ናቸው። አንዳንዴ እንደውም በቃ እነሱንም አብረው እንዲጨልሙ የሚያደርጓቸውም ሰዎች አሉ። ግን እንዳልከው መንፈሳዊ ህይወቱን ይዞ አንዴ ወደ ሚዲያ ወጥቷል። አንተም እሱም ተጋግዛችሁ የሆነ የልጆች መዝሙር ደግሞ የለንም በልጆች አንደበት የተዘመ መዝሙር ቢኖረን የሚያግዟችሁ ሰዎች ቢፈጠሩ ደግሞ ጥሩ ነው ደስ ይላል። የሱም ህይወት ይቀየራል ያንተም ህይወት ይቀየራል የቤተሰቡ ማህበረሰቡ የሚገለገልና እንዲህ በወጡበት በትኩሱ ሰዓት ነው ገብቶሃል አይደል? ከዛ በኋላ እንደዚህ በመጣበት ሰዓት ወደ ጥሩ ነገር እና መቀየር ቢታሰብ ጥሩ ይመስለኛል አይደለም? ከታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 መኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን። ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው። የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው። እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከትልዎታል። በ0910 05 40 29 ፈጥነው ይደውሉ። አይ አስበናል ማለት ለመናገር
ያው ምን መሰለሽ አሁን እንትን ላይ ስለሆነ ነው ፕሮሰስ ላይ ስለሆነ ነው። ምክንያቱም ለሰው ጆሮ የሚመጥን ነገር እያሰብን ስለሆነ ነው። ምክንያቱም ትልቅ ነገር ትልቅ ዲፕሊ ገብቶ መጽሐፍ ቅዱስ ላይ ያነብበት የሚችል መዝሙር ነው መሆን ያለበት ብዬ አስባለሁ። ምክንያቱም ብዙ ዝማሬዎች አሉ። ምንድነው አሁን አንዳንድ ዝማሬዎች ልዩነታቸው መጽሐፍ ቅዱስን ገብተን እንድናነብ አዋልድ መጽሐፍትን ገብተን እንድናነብ የሚያደርጉን እንትን መዝሙሮች ናቸው ትልቅ መዝሙር የምንላቸው። ይሄ ለምን ተባለ፣ ይሄ ቃል ለምን ተዘመረ፣ በዚህ ውስጥ ለምን ገባ የሚለውን ቃል ሰው ፈልጎ እንዲያነብ የሚያደርግ ዝማሬዎችን እየፈለግን ስለሆነ አንደኛ ትልቁ ነገር ዝም ያልንበት ምክንያት ማለት ነው። ከቨርም መስራት አቅቶን አይደለም። በጣም ብዙ ሰዎች ከቨር እናሰራ የሚሉ ነበሩ። እኛ ከቨሩ አይደለም ማለት ዝማሬ እኮ ተዘምረዋል። አንዴ እነዛ ዝማሬዎች መስራትም አቅቶንም አይደለም እየሰራን ነው። እግዚአብሔር ይመስገን። በዛም ነው ፌመስ ይሆን አይደል? ያው በትንሹም ቢሆንም ማለት ነው። እና ያንን ምንድነው ለማለት የፈለኩት ነገር ጥሩ ግጥም፣ ጥሩ ስራ፣ ጥሩ እንትን በቃ በደንብ የተዋጣለት የሚባል አይነት ስራ በጣም በሊቃውንት ተመርምሮ ያውቃሉ በሚባሉ ሰዎች ተመርምሮ ሕጸጽ እንዳይኖርበት ያንን ነገር አስተካክለን ነው ለመስራት ያሰብነው። ጥሩ ስራ ሰርተን ለህዝቡ ለማድረግ ምክንያቱም ይሄ ህዝብ የሚገባው እንደዚህ አይነት ነገር ነው ብዬ ነው የማስበው። ጥሩ ስራ ነው የሚገባው፣ ሊያደምጥ የሚፈልገው ነው፣ የማይጠግበውን ዝማሬ ነው የሚገባው ብዬ ስለማስብ ማለት ነው። ከዛ አንፃር ነው ዝም ያለው ትንሽ የዘገየ ነው እንጂ ወዲያውኑ ልክ ያን ቪዲዮ ቫይራል እንደወጣ መስራት አላቃተም ነበር። እውነት ለመናገር ቴክስት ምናምን ደርሰው ነበር፣ ግን ይሄንን ነገር እየፈለግን ነው። አሁንም እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለ ነው። አንተ ምን ላይ ነው ያለው? አሁን እዛው ነው ያለው? አዎ እኔ ወልቂጤ ነው ያለሁት። ወደዚህ ለመምጣት እያሰብኩ ነው እውነት ለመናገር ያው በስራ ምናምን ነገር የሚል ነገር ላይ እየሞከርኩ ነው። ያይሳካልኝ ግን እግዚአብሔር ይመስገን ዝማሬዎችን እየሰራው ነው። አሁን እንደዚህ በነጠላ ምናምን ለመስራት አላሰብኩም። አልበሙም ደግሞ ሐሳብ ላይ ነው ገና። ምንድነው እኔ አሁን የራሴ የሚለው ነገር ያስፈልገኛል አይደል? አይ ጥሩ መንገድ ላይ ጥሩ መስመር ላይ ሆናችሁ የተሻለ ነገር እንዲሆንላችሁ እንመኛለን አይደል እንዴ? ማስተዋወቅ ፔጃችሁን ከፈለጋችሁ ደግሞ መድረኩ ክፍት ነው። ቀረ የምትሉት ነገር ካለ? አሁን ለጊዜው የቲክቶክ ፔጅ ብቻ ነው ያለው። ኢንስታግራምም አልከፈትንም። ምክንያቱም ምንድነው በቂ አይደለም የምንጠቀምባቸው ስልኮች ለእንደዚህ አይነት ነገሮች በቂ አይደለም። እና ለመናገር ቲክቶክም ስንለቅ በጣም አስቸግሩን ነው እንትን የምንለው ማለት ነው። እግዚአብሔር በሚያውቀው ማለት ነው። ምክንያቱም ሌላ ሚዲያዎችን ለመክፈት ሐሳብ የለንም። ምክንያቱም አቅማችን ስለማይፈቅድ ያው እነዚህ ነገሮች ምክንያቱም አሁን የያዝኩት ስልክ ምናምን ዩቲዩብ ከፍቼ ለመልቀቅ ኢንስታግራም ከፍቼ ለመልቀቅ የሚያስችለኝ ስልክ አይደለም። ያ ስለሆነ ጥሩ ስልክ ሲይዝ እንደዛ አይነት ነገር ብጀምር ብዬ አስቤ ነው። ለዛ ነው አይ ይሆናል፣ ይሳካል። ይሄንን የሚያዩ ደግሞ አይደል ለሳሚም ያንተም ወዳጆች መንፈሳዊ ህይወትን የሚያበረቱ ሰዎች ደግሞ ጥሩ ስልክ ገዝተው ከዛ በኋላ ብዙ ቪዲዮዎች ብዙ ዝማሬዎች እንዲለቀቁ አይደል? ምን የምትላለ ሳሚስ? እኔም ማመስገን የምፈልገው በመጀመሪያ ደረጃ ፈጣሪ ነው። ለዚህ እንድደርስ ያበቃን ፈጣሪ ነውና ፈጣሪን ማመስገን ፈልጋለሁ። በሁለተኛ ደረጃ ደግሞ ቤተሰቦቼንም በሐሳብ እንትን እያሉ እየመከሩ ለዚህ እንድበቃ አድርሰውኛል እና ወንድሜ ዘማሪ ዲያቆን ክብሩ ከጎን ለጎን መዝሙር እየላከ ዓለምም እያስጠናኝ እንደዛ ዓለምንም ማመስገን ፈልጋለሁ። ጎበዝ በርታ፣ ትልቅ ደረጃ እንደምትደርስ ተስፋ አደርጋለሁ አይደል? ምን ትዘምሩልኛላችሁ በጋራ? ሰላም ሰላም ለኪ ማርያም ሰላም ለኪ የሕይወት መሰረት ሰላም ለኪ የፍጥረት አለኝታ ሰላም ለኪ ድንግል አደራሽን ሰላም ለኪ ሁኝልን መከታ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ። በጣም እናመሰግናለን። ዝማሬ መላእክትን ያሰማልን። ስለመጣችሁ ከወልቂጤ ድረስ እናመሰግናለን። ሳሚንም ዲያቆንን በጣም እናመሰግናለን። የእናንተን ገጽ ሰብስክራይብ እያረጉ ፎሎ እያረጉ ቲክቶካችሁን፣ ከዛ ደግሞ ጥሩ ስልክ ከስር ስልካችሁን እናስቀምጣለን። ዩቲዩብ ኮሜንት ስር የሚያግዟችሁ ሰዎች ካሉ ደግሞ በደስታ ስለመጣችሁ ድረስ በጣም ነው የማመሰግነው። እሺ በርቱ። በትልቅ ስራ እንደምንገናኝ ተስፋ አደርጋለሁ። እሺ አንድ ማመስገን ፈልገው አለ። እውነት ለመናገር መጀመሪያ ልዑል እግዚአብሔርን ማመስገን ፈልጋለሁ። ሁለተኛ ደግሞ ያሳደገችኝ
ደብር ቅድስት ሥላሴ ያሳደገችኝ ሰንበት ትምህርት ቤት ፍኖተ ጽድቅን በጣም እውነት ማመስገን እፈልጋለሁ። ተላለቆቼን እና ደግሞ እናት አባቴን፣ ምክንያቱም አባቴ ካህን ናቸው። ለዚህ ደረጃም እንድደርስ ያበቁኝ እነሱ ናቸውና በጣም ማመስገን እፈልጋለሁ። በጣም በዙሪያዬ ቆይተው እንደዚህ የሚረዱኝን በሐሳብ በገንዘብ ምክንያቱም እዚህ ደረጃ እንድንደርስ ያደረጉ እነሱ ናቸውና እነዚህ ልጆች እንዲመጡ ራሱ ያደረጉት ጃደነ ፈርኒቸር እንደዚሁ በተለያዩ ልጆች አሉና እነሱን በጣም ማመስገን እፈልጋለሁ። ምክንያቱም እዚህ አንመጣም ነበር እውነት ለመናገር ሙሉ ወጪውን የትራንስፖርቱን የራይዱን ሁሉንም የሸፈኑልን እነሱ ናቸው። በጣም አመሰግናለሁ ከልብ። እኛም በጣም እናመሰግናለን። ይሄን ደግሞ ኢንተርቪው አይተው የምታተርፉበት ብዙ ሰው ጋር የምትደርሱበት ይሄንን ደግሞ እያሳያችሁ ወደፊት እዚህ ጋር ቀርበና እንዲህ አድርገናል እያላችሁ ደግሞ ወደ ስራ የምትቀይሩበት ጊዜ እንዲሆን እመኝላችኋለሁ። እግዚአብሔር ያክብርልን። በድጋሚ የአባይ መዝናኛ ቁም ነገሮች ይቀጥላሉ። እንዲህ አይነት መሰል እንግዶች እንዲደርሷችሁ ሰብስክራይብ ያደረጋችሁ መቅዲ ሚዲያን አብራችሁን ልትቆዩ እንጋብዛለን። መልካም ጊዜ